ሀይሚ ብሩክን ጉድ አደረገችው። እዩ ቢንያምን አላሳይም ልጅህን ያንተ አይደለችም እያለችው የክስ ወይንም የመጥሪያ ወረቀት አንጥቶ አስረከባት። ሌላ ፍቅረኛ እንደያዘም ይዞ መጥቶ ሲያስተዋውቃት በቅናት ተንጨረጨረች። ምክንያቱም ብዙ ጊዜ ቢንያምን ለማየትም ሆነ ልጁ የሱ ናት ማለት የአሳፈራት እዩ ጉድ ሆናለች። ሀይሚ የሰከረች መስላ ጠጥታ ብሩኬን ባልዲ ውስጥ ነው እኔ የምተኛው በማለት ብሩኬ በጣም አስጨንቀዋል። እስኪ ቆይ ግራ አጋብተሽኛል፣ እስኪ ጠጋበይ፣ ምንም አይነት እኮ መጠጥ አይሸተኝም፣ ምን እየሆንሽ ነው ቢላትም አንተ ልትስመኝ ነው፣ አንተ ባለጌ ምን ልትሰራ ነው የምትጠጋው በማለት ለብሩኬ ስትነግረው ብሩኬ በጣም ተናዶ ትዕግስቱን ሁሉ በጣም ተፈታትነዋለች። በመጨረሻ ግን ፕራንክ እንደሆነ ለብሩኬ ስትነግረው እሱም ብድርሽን ጠብቄ በማለት ለሀይሚ ነግሯታል። ለሀይሚ በጣም ብዙ ስለሰራች ብዙ መሄድ አልቻለችም እና ከዚህ በላይ በቃኝ ለፋሁ ደከምኩ አለችው ለብሩክ። እዩ በቅናት ተንጨረጨረች። ቆይማ እኔን ለምን ማስተዋወቅ አስፈለገ? ምንስ እንዴት ብትንቀኝ ነው እኔ ጋር ይችን ሴት ይዘህ የመጣኸው? እኔ ጋ እኮ ያለ እቃ እኮ አይደለም ልጅ ነው ያለ በማለት እንደገና በቅናት ተንጨረጨረች። ከልጅቷም ጋር ሌላ ነገር ለመፍጠርም በጣም ተናዳደ። ምክንያቱም እንዴት ቢንቀኝ ነው አጠገቤ ይዞ የመጣው? እሺ ወረቀቱን ሊሰጠኝ ነው የደወለልኝ ግን ደግሞ ያንን የክሱን ወረቀት እሺ ስጠኝ፣ ምንም ችግር የለም፣ የመቀበልም ያለመቀበልም መብቴ ነው። ግን እንዴት ቢንቀኝ ነው ልጅቷን እኔ ጋር አንጥቶ ሊያስተዋውቀኝ የቻለው? በማለት ደግሞ በዛ በጣም ተንጨርጭራለች። እንግዲህ ትዕግስቱን ይስጥሽ፣ አንቺ አያልቅብሽም፣ አርፈሽ ልጁን ብታሳምኝና አባትነቱን ተቀብለሽ ቢሆን እንደዚህ ጉድ ባላደረገሽ እንላለን። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛለኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ። ብሩክና ሀይሚ ደስ የሚል ፕራንክ ዛሬ አድርጋለች። ሀይሚ ያም የሰከረች መስላ እንግዲህ ብሩኬ ቢያንስ እስኪ ስሰክርና ሳልሰክር እንዴት አውጥቶ በር ይዘጋብኛል፣ ይንከባከበኛል፣ ያዝናል ወይንስ ሲቆጣኝ ይደበድበኝ ሆኖ ልፈት ነው ብላ ባዶ ጠርሙስ ነበር ይዛ ወደ ቤት እየገባችሁ ኧረ ብሩክ አቶ ብሩክ እያለች እየጠራችሁ ነበር። ብሩኬ ደግሞ ምንድን የተፈጠረው? ስርዓት ያዥ፣ በማይቀለዱ አትቀልጂ፣ እንደዚህ አይነት ባህሪ አይቼብሽ አላውቅምና የባህሪ ኬት የመጣ ነው? ከመቼ ጀምሮ ነው? ደግሞስ እንዴት መጠጥ ልትጠጪ ቻልሽ? በማለት ግራ ገብቶታል። አንዴ ጠረጴዛው ላይ ነው የምተኛው ትላለች፣ አንዴ ባልዲው ውስጥ ባልዲውን ያመጣው በቃ ያመመኝ ነው ስትለው ለዚያ ነበር ያመጣላት እና በኋላ እዛ ላይ ስትደርስ ተናገረ። ምክንያቱም እንዴት ባልዲ ታመጣልኛለህ በማለት ነበር የተናገረችው። ይሄ ባልዲ ለእኔ መኖሪያ ቤት ወይንም እኔ እዚ ውስጥ እንድኖር ነው ወይ የምታመጣን እያለች ነበር ያሳቀችው ማለት ነው። ብሩኬ እንግዲህ ብድሯን ያዘጋጅላታል ማለት ነው። የእዩ ጉዳይ የመጨረሻ ውሳኔዋና እንዲሁም ደግሞ ያው እሱ ስለታገሳት የትዕግስቷን እስኪ የጤባራምነቷ ተንጠባራበታለች እና በቢንያም ላይ ያንን ደግሞ እሷን ማቃጠል ስለፈለገ ሴት ይዞ መጥቶ ወረቀት ሊሰጣት አስመስሎ እንግዲህ ለእሷ ደግሞ ከሌላ ሰው ጋር ሲሆን ለእኔ ያላትን አመለካከት ማወቅ እፈልጋለሁ በማለት ነው ቢንያም ያንን ያደረገው። እዩ በእውነት በጣም ተናዳለች። በጣም ነው የተንጨረጨረችው። ልጇን ሲጠይቅ ሲያያት የማትወደው ሴት አይደለችም። ሲያያት በጣም ነው የተንጨረጨረችው።
እንደዚህ ታደርጋለህ ማለት የራስ ጉዳይ፣ ግን እኔ ጋር ምን አስፈለገ? ለምን ለእኔ ማስተዋወቅ አስፈለገ? እያለች ነበር የተናገረችው። ልጅቷም እኛ በቃ ከእንግዲህ በኋላ ወደ አንቺ ህይወት የሚመጣበት ነገር የለም፣ እኔና እሱ አሪፍ የፍቅር ጊዜ የምናሳልፍበት ወቅት ነበር። አሁንም ወረቀቱን ለማቃበል ነው ወደ አንቺ የመጣ ነው፣ እንዳይደብርሽ ከእንግዲህ በኋላ ቢንዬ የኔ ፍቅር ከኔ ጋር ነው የሚዘልቀው፣ ልጅሽን ይባርክልሽ ያሳድግልሽ በማለት እና አይጨቀጭቅሽም እያለች ነበር ልጅቷ የነገረቻት። አንቺ የሚያገባሽ ነገር የለም፣ አርፈሽ ተቀመጪ፣ በሁለታችን መካከል ጉዳያችንን መጨረስ ያለብን እኛ ነን እንጂ አንቺ ደግሞ ስለ ጉዳዩ ውስጥ ምን አግብቶሽ ነው የምትተነፈሸው? በማለት ደግሞ ልጅቷን ብላታለች። ልጅቷን እንደ አዲስም ሳይሆን እንግዲህ ይሁን ተከራክራታለች። እዩን በጣም የተከራከረቻት፣ ምክንያቱም ያው ከቢኒ ወገን በመወገን ስለሆነ ያንን ያደረገችው። እዩ እየታየባት ትልቁና ዋናው ነገር ቅናት ነው። ያ በጣም ቀናችን፣ ምክንያቱም ይገባታልም ቢያደርግም ደግ አደረገ። ጥሩ ስራ ነው የሰራው። ምክንያቱም ለምኗታል፣ ታግሷታል። ብዙ ጊዜ በትዕግስት ለምኗት ቤቷ ድረስ ነበር የሄደው። ቤቷ ድረስ በመሄድ ልጄን ማየት ፈልጋለሁ እንኳን ሲላት ለዚያ ቦታና ክብር አትሰጠውም፣ ማሳየትም አትፈልግም ነበር። ልጁም የእሱ እንዳልሆነ ተናግራ ነበር። እንዲሁም ያው ከብሩክ ላይ ከሱ ላይ ልትወርድ ወይንም ከሱን ስም ለማጥፋት ባልዋለበት አውላ ብሩኬ ነው የኔ ልጅ አንተ አይደለም ብላ ነው ሙጭጭ ያለችበት ቢኒያም ላይ። ቢኒም ደግሞ እሺ እንደዚያ ከሆነ እኔም አባትነቴም በዲኤንኤ ተመርምሮ ማወቅ እፈልጋለሁኝ። እኔ ትክክለኛ አባት እኔ ነኝ። አባትነቱን በእኔ አፍረሽ ለምን ትክጃለሽም ቢላት፣ በዚያ ደግሞ እሷ በቃ እንዳልፈለገ ነው የተናገረችው። ነገሮቹንና ጉዳዩን መጨረስ የፈለገችው ከብሩኬ ጋር ነበረ። ብሩኬም አንድና አንድ የሚፈልገው የዲኤንኤ ምርመራ እንዲካሄድለት ብቻ ነው። በዚህ ሀሳብ ደግሞ 100% እርግጠኛ እንደሚሆንና ሀሳቧን በዚህ ሀሳብ ከተጓዘች በሱ ፈቃደኛ እንደሚሆን ነው ብሩኬና አሁን እሱ በቃ ተቃጥል ትናደድ በማለት ያንን ሌላ ጓደኛ ይዞባት መጥቶ እዩ ለመንጨርጨር በቅታለች። በጣም ነው የተናደደችው። ያዋጣ ድሮም አልፈልግህም እኮ ማን ፈለገህና ነው እኔ የምናደደው በአንተ ሌላ ጓደኛ በመያዝ የኔ የምናደድ ሰው መሰልኩ ወይ በማለት ነበር እንመለሰችለት። ምክንያቱም እንደተናደደች እንትና ቢኒ ስላየባት፣ ግን እኮ በጣም ተናደሻል፣ ተንጨርጭረሻል፣ እየታወቀብሽ ነው ብሏት ነበረ። አሁን ወረቀቱን ከሰጠኸኝ ስጠኝ፣ ያለበለዚያ ግን ሌላ ነገር አልፈልግም እያለች ነው የነገረችው። ቢኒያምም ትንሽ አልፍቷታል፣ አድክሟታል፣ አናዷታል። በጣም ተንጨርጭራለች ማለት ነው። እዩ ቀጣይ ደግሞ ምን ተፈጥሮ ይሆን? ያው የቢኒያምን ስሙን ማንሳት አትፈልግም። እንኳን ተገላገልኩ እንኳን አረፍኩ ነው የምትለው። ብሩኬና ሀይሚ ደግሞ ደስ የሚል ስራዎቻቸውን እየሰሩ ነው። ያው ግምጃዬም አብራ ከእነሱ ጋር እንደምትሰራ ነው የተደረገላት። እንግዲህ በእሷ ቻናል በግምጃዬም የተለቀቀው ቪዲዮ በጥሩ እይታ እየታየላት ነው። ደስ ይላል ማለት ነው። ቤተሰብ ሀይሚ ብድሯ ሲመለስ ደግሞ በብሩኬ ተመልካች እያድርገን። ብሩኬስ ይሄን አድርጋኛለች ብሎ ደግሞ ምን አይነት ቅጣት ለሀይሚ ይቀጣት ይሆን? የእዩስ የቅናት መንጨርጨሯ በቀጣይ ምን አይነት ቪዲዮ ታቀርብ ይሆን? የተሰጣትስ የክስ ወረቀት ላይ ደግሞ በዛ ላይስ ደግሞ ምን አይነት ነገር እሷ ለቢኒያም ያው ህግ ነው ትቀርባለች። እሱ ስለ ልጁ ነው የሚከሰው፣ ልጄ ናት ማለት ነው። እሷ ደግሞ አይደለም ነው። ያው ክርክሩ እንደቀጠለ ነው ማለት ነው። ቤተሰብ ክርክራቸውን ይቀጥሉ። እኛም የነሱን ኮፒ እያደረግን ወደ እናንተ እናደርሳለን። በያላችሁበት ሰላማችሁ ይብዛለኝ። ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እና ሼር እያደረጋችሁ አበረታቱኝ እላለሁ። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።